የሪፐብሊክ ጋርዱ ኢራንን በሚመለከቱ ተልእኮዎችና ተግባሮች በምሽት ላይ ከባድ የሆኑ ኦፕሬሽኖችን እንደሚወጣ የሚታወቅ ሲሆን ምዕራባውያኑ የፖለቲካ ምሁራንም ኢራንን መረዳት የሚፈልጉ ሁሉ ይህንን ኃይል በቅድሚያ ለመረዳት መሞከር አለበት የሚል አስተያየትን ሲሰጡ ይደመጣሉ። የሪፐብሊክ ጋርዱ ዓላማ የፖለቲካ ርዕዮተ ዓለምና የዓለም መስተጋብሮች የቱንም ያህል ቢቀያየሩ እንኳን ሀገሪቷ ጸንታ እንድትቆይ ከውስጥም ሆነ ከውጪ ብቅ የሚሉ ስጋቶችን ማክሸፍና የሚሰነዘሩ ጥቃቶችን በብቃት መመከት ነው። በሀገሪቷ ሁለንተናዊ የማህበረሰብ መረጋጋት እንዲኖርና ፖለቲካዊ ውዥንብሮችን ከሀገር ሉዓላዊነት አንጻር በመመከት ዙሪያ እጁን የሚያስገባ ሲሆን ተቋሙን ለዘለቄታ መደገፍ የሚያስችል ኢኮኖሚያዊ አቅም ለመፍጠር ደግሞ በተለያዩ ግዙፍ ኢንቨስትመንቶች ላይም የነቃ ተሳትፎ እንዳለው ይታወቃል። የሪፐብሊኩ ጠባቂ ሰራዊት አባላት በወታደራዊ ስልጠናና በቀለም ትምህርት በከፍተኛ ደረጃ የሰለጠኑ እንደመሆናቸው ከሰራዊቱ የወጡ አባላት በሀገሪቷ ፖለቲካ ውስጥ ከፍ ያለ ተጽዕኖ ሲፈጥሩ መመልከት የሚያስገርም አይደለም። ለምሳሌ የታሪክ ፕሮፌሰርና የዩኒቨርሲቲ መምህር የነበረው አህመዲነጃድ በ1985 የሪፐብሊክ ኃይሉን ተቀላቅሎ የነበረና በኢራቁ የኩርዲስታን ወታደራዊ ኦፕሬሽን ላይ የተሳተፈ ሲሆን በኋላ ላይ በግንባር የነበረውን ተሳትፎ ትቶ የሎጂስቲክ ኃላፊ ሆኖ እንዲሰራ ተመድቦ አገልግሏል። እንደሚታወቀው አህመዲነጃድ ፕሬዝዳንት በነበረበት ወቅት በመጀመሪያ ካቢኔው የነበሩት አብዛኞቹ አባላቶች የሪፐብሊክ ጋርዱ አባላት ነበሩ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።